ሰውን ደግሞ ብሩክ አለማየሁ በሀሚ ቤት ልጁ የኔ አይደለም እያለ መጥቷል። ጅብ ከሄደ ውሻ ጮኸ ሆኗል ነገሩ ለብሩኬ። ሴት ልጅ ከቆረጠች አትመለስም። ካሁን በላይ ሀሚዬ እግሯም ስር ብትንደፋደፍ ወደኋላ አትልም። በጣም በጣም ቆርጣታል፣ አስከፍታታል። ብሩኬ እንዴ ልጁ ጤነኛ ነህ እንዴ? ዛሬ እንግዲህ ጥፊውን ቀምሶ ሂዷል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደውም ክርስቲያናቶቼ ሰላማችሁ ይብዛ። እንግዲህ ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንግዲህ ዛሬ ሀሚዬ መታለች። እንግዲህ እስከዚህ ሰዓት ድረስ ውሳኔን ቀይር ብዬው ይቀይራል ብዬ ነበር። አልቀየረም። ያ ማለት እዩን ይዞ ከመሄድ ወደኋላ አላለም። ሲቀጥል ደግሞ ፍቅር የሚባለው ውሸት ነው። 2 ዓመት ዋጋ ያከፈልኩት ያፈቅረኛ ወደኛል ብዬ ነበር፣ ግን ውሸት ነው። ካሁን በላይ በቃኝ፣ ከሱም ጋር አልኖርም፣ አልቀጥልምም። ከፍቅረኛው ከልጁ ጋር ህይወቱን ይምራ፣ በቃኝ። ወደ አዲስ አበባ አልሄድም፣ እዚሁ ቡታጅራ እሆናለሁ። ብሄድም ዕቃዬን አውጥቼ ተከራይቼ እኖራለሁ እና ዛሬ የራሴን ውሳኔ ላሳውቅ ነው የመጣው ብላ ነበር። ብሩኬ ደግሞ ሊነግራት ቢመጣ ማሚዬ ደግሞ ውሳኔዋ ከሱ የባሰ ወስናለች። በጣም ያሳዝናል። እንግዲህ በዚህ አጋጣሚ ወደ ብሩኬ ልሂድ። ብሩኬ በጣም በጣም ተሳስተሃል። የመጀመሪያ ስህተትህ አየህ፣ እስካሁን ሀሚ አትለይም ነበር። አየህ ባዶ ጭንቅላት መሆንህ የመጀመሪያ ስህተትህ። ልቦናህ እያወቀ ካላረከው ይሄ አንተን ገና እልህ ግንፍል የሚያደርግህ ነገር ገና ብዙ ዋጋ ያስከፍላል። ገና ለወደፊት ህይወት ሀሚንተዋል ሌላም ሴት ጋር ብትሆን ገና ያስከፍላል። ግንፍልትህ ይሄ ሁሉ አለመረጋጋት እልክ አለ። እልክ ደግሞ ቤት ያፈርሳል እንጂ አይገነባም፣ መጥፎ ነው። በልክ የምናረገው ነገር ዋጋ ያስከፍለናል። አንተ የዛኔ ከጎን ሁና እየተከራከረችልህ ዲኤንኤው ሲመጣ ሸሽተህ ሮም ነው እዛ የተቀመጥከው። ለምን የዛኔ እንደዚህ አሁን ነገሩ ሁሉ ጊዜው ካለፈው በኋላ ከመጣህ መተህ ልጁ የኔ አይደለም ብትል ማንም አያምን። ማንም ሴት የሚያደርገው ነው ያደረገችው። እንዴት ትመልህ? ያኔ ዲኤንኤው ተጭበርብሯል የኔ ልጅ አይደለም ብለህ የዛኑ ቀን ሸሽተህ ሮም ውስጥ ከመሮጥ ከመደበቅ ያኔ ብትነግራት ከዛን ቀን ጀምራ ታምነህ ነበር። አንተ ግን ምንድን ያረከው? ልጁ ያንተ እንደሆነ እኮ አምነህ ተቀበልክ። አምነህ እኮ ደረቱ ላይ ለጥፈህ፣ አምነህ እኮ ቤት ተከራየህ፣ አምነህ እኮ ገና ለወደፊቱ ስታርግ ሳይክል ገዛህ፣ አምነህ እኮ አፋዛኑ ምንድነው የህፃናቱ ገዛህ እንዴ። አሁን መተህ ደግሞ ልጁ የኔ አይደለም የዛኔ ብልሽም ስለማታምኒ አምናህማ ከጎንህ ሁና ነበርኮ ብሩኬ። አምናህ ከጎንህ ተከራክራ ነበር። ነገሮቹን ያበላሸው እኮ አንተ ነህ። ተደበክ። ዲኤንኤኑ ተሳስቷል፣ አዲስ አበባ እንኳን ላስደርግ መልሼ አላልክም እኮ ተቀበልክ። አምኜበታለሁ፣ ልጄን አሳድጋለሁ አልክ። ዛሬ መተህ ደግሞ ትናንት ደግሞ እዩን ይዤ እሄዳለሁ፣ ልጄን አሳድጋለሁ፣ ካፈቀርሺ ካላፈቀርሺ ተይው ብለህ ዛሬ መተህ ምንድን ነው? ውሸት ነው። ስለማታምኒ ነው። ልጅቷ የኔ አይደለችም፣ ብዙ ነገር ስላለ እሷን ይዤ የሚሄደው ምናምን። በቃ አትፈልግም። ህይወትህን ኑር ነገረች። ከፍቅረኛህ ጋር ከልጅ ጋር ኑር። በቃኝ፣ ካንተም ጋር አልቀጥልም። ምንም ፍቅርም አፈቅርሃለሁ ውሸት ነው፣ አፈቅርሻለሽም ውሸት ነው። እኔ እናንተ መሀል ፍቅር ቢኖር እንደዚህ አንሆንም። እኔ በቃኝ ብላ በቃ የመጨረሻ ውሳኔዋን ሀሚ ተናገረች። አየህ በራስህ ተው ብለዋል ሀሰን። ተው ታጣታለህ። አየህ ሀሰን ላንተ ብሎ ነበረ፣ ላንተ ብሎ ነበር ከጎንህ የቆመው። ወደ ራስህ ተመለስ፣ ሀሚን ታጣታለህ፣ አይኔ እያየ እዚሁ ታጣታለህ ብሎ ነበር። ያው በቃ ሀሚዬም ደግሞ ስትወሰን ካንተ የባሰች ናት። በጣም ለመነች። እንደ ትናንት አንጀቴን በልታኝ አታውቅም። በጣም ተው ብሩኬ ተው አለች። ተው አንተ ግን እዛው ላይ ነህ። ዛሬ ደግሞ መጣ ልጁ የኔ አይደለም
እንዴ ምን አይነት ወይ እኔ ፕራንክ እያረኩሽ ነው ወይ ለዩ ከፍያት እዩ ጋር ተሰማምተን ነው ብትላት እሱ እንኳ ትንሽ ሊያሳምን ይችል ነበር። አንተ ግን ልጁ የኔ አይደለም። የለም እናት ሂድ። እውነቷን ነው። ስለምታፈቅራትም ሊሆን ይችላል እንጂ በየት ሀገር ነው አንድ ቤት ሁለት ሴት ተቀመጡ የሚለው? ስለዚህ ያለ አማራጭ ድሮ ፍቅረኛ ናት። ያንተም ሆነች ያልሆነች አምነህ ተቀብለህ ህይወትህን ኑር። አይ ካልክ ደግሞ ልጅ ያንተ ካልሆነ ሌላ ሴት ሰው ይጋባል፣ ይፋታል፣ ይዋለዳል፣ ይፋታል። እንኳን እናንተ ፍቅረኛ ሙች ችግር የለም። ተለያይታችሁ አንተም ህይወትህን እሷም ህይወቷን አለቀ። ይቀላል። አሚ ዛሬ ትክክለኛ ውሳኔ ነው እንዴ? ይደክማል እኮ እህቶቼ፣ ብዙ ታግሰዋል። ችግር ቢመጣ በሱ ችግር ቢመጣባት በሱ ስለምትወደው ነው ስትሰቃይ የኖረችው። እሱ ግን ምንም እራሱ እናንተ እስቲሰቡ ለፈራጅ ፍፄ መጥቶ ያለቃቅሳ። እችሊ ሴት እኮ ና እንደ ቃቃ ነው ያዩት። ምን ችግር አለው ደረቱ ላይ ብትለጠፍ? ይሄ አሮጌ ጅብ የመሰለ መጥረጊያ ምን ችግር አለው ደረቱ ላይ ብትለጠፍ ይላል እንዴ? ምን ችግር ነገ ጧት አብራው ስተኛ ምን ችግር አብራው ብተኛ ልትል ነው? ዛሬ ደግሞ እዩን እቺን ቪዲዮ ስታይ ነገ ምን ሆና እንደምትመጣ ምን ተብትባባ እንደምንቴን አናቅም። ስለዚህ ሀይሚዬ ውሳኔዋ አቶቼ አዎ ባይለያዩ ደስ ይላል፣ ግን ትክክለኛ ውሳኔ ነው። ለምን ጥፋት የላትም። ታግሼዋለሁ እስከዚህ ሰዓት ድረስ ሀሳቡን አልቀየረም። አንተ በወድ እኔ አዎ ሀሚ በቃ ይጃት አልሄድም። ልጁ የኔ አይደለም ወይ ዲኤንኤኑን በህግ እንትን ብለን እየ ልሂድ አዲስ አበባ ይመርመር ብትልሽ ነው የምትልህ። አንተ ግን እዩን ይዘህ ከመሄድ ቤት ከማኖር ወደኋላ ስላላልክ በቃ አሁን እንደፈለክ ከህይወት ወጣችልህ። ታሳዝናለህ ግን እንደዚህ መሆን በጣም ያሳዝናል። ለሰው ደስታ ለቤተሰብ ደስታ ብዬ ራሴን አልጎዳም ማለት ትክክል ውሳኔሽ ነው። ወንድ ቤድ ወንድ ይተካል። እሱ ብሩኬ ምንም በጣም ያሳዝና እውቀት የለው ላጠገቡ ላለችው ልጅ ስሜት እንዴ አሁን እኮ ያም ሲጮሁበት ነው ዛሬ ልጅቱ የኔ አይደለችም እያለ ይመጣ እንዴ። ልጅቷ አንድ እንዴት ትመንህ ብሩኬ? እንኳን እሷኛ እናምንም ልጅቷ አንተ ካልሆነ ምን አስደበቀ? ይዛኔ ለምን አምነህ ተቀበልክ? ለምን ቤት እስከ መከራየት ደረስክ? የመሆን ይሄ ልጅ እንዴ አሁን እንዴ ብለ እንኳን ሀሚ ማንም አያምንህም። አይ ጉድ ትዕግስቱን ስጠኝ። አሁን ምን ሊባል ነው? እህቶች ምን ሊባል ነው? አሁንም ይቅርታ ብለህ እግሯ ስር ሀሚ ስር እሺ ካለች ከቡታጅራ አትወጣም። ሀሚ ደግሞ ችግሯ እህቶቼ በጣም ተመልሳ ነበር። እንደ ድሮ አይደለችም። አሁን ሰሞኑን እንደ ድሮ መጥፎ ቃል አትናገር፣ በጥፊ አትማታ፣ ምን አትል። በጣም ችላ ነበር ከጎን የሆነችው። አሁን ግን ተነሳባት። በቃውን አትመለስም። በጥፊ ራሱ አላጋሽዬ ዋላሙሺ ምን ቢመጣ ወደኋላ አትልም። አቋሟል በቃ ነገረችው። የመጨረሻዋ ቪዲዮ ሊሆን ይችላል። እሱም መልሶ አይመጣም ወይ አዲስ አበባ ይሄዳል። እዚህ የሚያስተካክለው ሀሰን ነው። ወደ ሀሰን ሄደህ ሀሰን ያስተካክልልህ ከተቻለ